እንግዲህ ያው ብዙዎቻችሁ እንደምታዩት ይሄ ሰፈር ለኔ አዲስ ነው እና እግዚአብሔር የተመሰገነ ይሁን። ያው ስለጋበዝከኝ ቴንኪው በጣም ጌታ ይባርክ፣ አመሰግናለሁ። እግዚአብሔር ይባርክ በጣም። እንግዲህ ደግሞ ያው መልካም ጊዜ ይኖረናል ብዬ ተስፋ አደርጋለሁ። እሺ ክብራትና ክብራን አድማጮቼ እናንተ ታፕ ኮፒ ሊንክ ሼር በማድረግ እንደተለመደው ቆይታ እናደርጋለን። ከጨረስኩኝ በኋላ አንደኛው እንግዳችን ዘግይቶ እንደሚገባ ነው የነገረኝ። እሱ ጆይን ሲያደርግ የምታዩት ይሆናል። ሳይበዛ ወደ በኋላ አካባቢ እድል ከሰጠኋችሁ ሳይበዛ አጥጥን ምጥን ያለች ኦኬ ይቆራርጣል የሚል ሜሴጅ እየደረሰኝ ነው። ታፕ አርጉ አንዳፍታ እኔ ያለሁበት ቦታ ላይ ታፕ አርጉና 250,000 አስገቡት። 250,000 አስገቡት። ምናልባት እነሱ ታፕ ማድረግ ያደረጉ በዝማሬ ብንጀምር ምን ይመስላል? መልካም እንግዲህ ሌላኛው እንግዳችን አልተገኘም ነግሮኛል። ለኮንፈረንስ ስቱዲዮ ነው ያለው፣ አንድ ቪዲዮ እየሰራ ነው። እና እግዚአብሔር ይመስገን፣ ጌታ ይመስገን። እንግዲህ ያው ዝማሬ መቼስ እኔ ልምረጥ ወይስ በአንተ ትሄዳለህ? እወድሃለሁ ጌታ ነበረ የሚለው መዝሙር ጊዜ በአእምሮ ይመላለሳል። እሱ ወደ ባህል እንዘምራለን። መልካም እንግዲህ ያው ዝማሬ ያው ህይወታችን አይደል? ዝማሬ ስናለቅስ ሲከፋን እንዘምራለን፣ ደስ ሲለን እንዘምራለን፣ ለምስጋና እንዘምራለን፣ ስናለቅስ እንዘምራለን፣ ስንታመን ጌታን እንዘምራለን እና እግዚአብሔር የተመሰገነ ይሁን። እግዚአብሔር ይመስገን። ሰሞኑን ባለውበት በአንትወርፕ ቤተክርስቲያን እዚህ በመጋቢነት በማገለግልበት ቤልጅየም በዚህ ልክ በኦክቶበር ላይ ሁልጊዜ በየወሩ የሚደረግ የጾምና የጸሎት ጊዜ አለን እና ሰሞኑን በዛ ላይ እግዚአብሔር በብዙ እየረዳን ጌታን እያመሰገንን ማታ ማታ ደግሞ በላይቭ እየተገናኘን ዙም እንጸልያለን እና እግዚአብሔር የተመሰገነ ይሁን እና በዛ ላይ ሰሞኑን ስዘምረው የነበረውን ዝማሬ ወደ አንተም ስመጣ ያው እሱኑ ነው በልቤ ውስጥ ያለው እና እግዚአብሔር የተመሰገነ ይሁን። አንተን ጠርቶ ማናፈረ፣ ተማምኖብህ ማንገሰረ፣ የተዘጋውን ትከፍታለህ፣ የታሰረውን ትፈታለህ፣ የታመመውን ታድናለህ፣ የሞተውን ታስነሳለህ። በጣም እንደ ጌታ መቼስ የምናመልከው አምላክ ከሁሉ በላይ አይደለም? ይሄን ሁሉ ማድረግ የሚችል ማንም ባለስልጣን የለም፣ የኛ ጌታ ብቻ ነው። ምናልባት አንዳንዶች የታመመን ሊያስነሱ ይችላሉ፣ ምናልባት የታመመውን ሊፈውሱት ይችላሉ፣ ዶክተሮች ሊፈውሱት ይችላሉ። የታሰረውን ደግሞ ባለስልጣናት፣ ፖለቲከኞች፣ ሌሎቹም ሊያስነሱት ይችላሉ። የታመመውንም ሊያድኑ የሚችሉ በዚህ ምድር ላይ ያሉ፣ ግን የሞተውን ግን የሚያስነሳ የኛ ጌታ ብቻ ነው። የሞተውን ብቻ በህይወት የሚያኖር የኛ ጌታ ብቻ ነው። ስለዚህ እግዚአብሔር የተመሰገነ ይሁን። ቸርነቱን ምሕረቱን እያሰብን በዚህ ዝማሬ ብንጀምር መልካም አይመስልም? ቴዲ በጣም ደስ ይለኛል አንተን ጠርቶ ማናፈረ፣ ተማምነው ማንገሰረ፣ የተዘጋውን ትከፍታለህ፣ የታሰረውን ትፈታለህ፣ የታመመውን ታድናለህ፣ የሞተውን ታስነሳለህ። ስልጣን ያንተ የጌታ ስልጣን ያንተ ስልጣን ያንተ ጌታ ስልጣን ያንተ ስልጣን ያንተ የጌታ ስልጣን ያንተ ስልጣን ያንተ ጌታ
Ita
አሜን። ዋው ድንቅ ነው፣ ድንቅ ነው። አሜን አሜን። ኔትወርክህ ብቻ ትንሽ እየተቆራረጠ አስቸግራቸው። ያው የውጊያ ነው። ኦኬ ምንድን ነው የኔ ነው ችግሩ? ያለህበት ቦታ ሊሆን ይችላል። ያለህበት ቦታ ስልክን ያስቀመጥክበት ቦታ ቀጥሎ በምናደርጋቸው ውይይቶች በደንብ ማድመጥ እንድትችሉ። አሁን እንዴት ይሰማችኋል? ሳይቆራረጥ እኔ ጋር ያለው ችግሩ አንተ ጋር ነው ኔትወርክህ። ኦኬ አሁን ጥሩ ነው አይደል? አሁን እንዴት ነው? አሁን ጥሩ ነው እያሉ ነው። እሺ መሀል ላይ የሚቆራረጥባችሁ ከሆነ ትነግሩናላችሁ። ኦኬ አሁን ጥሩ ነው እያሉ ነው። ኦኬ ቅድም ነው። ኦኬ አሁን ጥሩ ነው ይሰማን እያሉ ነው። ኦኬ ከልብ ነው ማመሰግነው። ታፕ አድርጉ። ኮፒ ሊንክ ሼር ማድረግን እንዳትረሱ። በጣም ደስ የሚል ዝማሬ አድምጠን ተመልሰናል። መሀል ላይ እንደዚሁ ዝማሬዎችን ተስፍሽ ይዘምርልናል። እንጀምር ይቻላል? እሺ የመጀመሪያው ጥያቄ ማነሳለ በመንፈሳዊ ዓለም ያሉ ሰዎች ጌታን በተለያዩ መንገዶች ተገናኘን ወይም ደግሞ ጌታን አገኘሁት ሲሉ ይደመጣሉ እና አንዳንዱ ከቤተሰቤ ነው፣ አንዳንዱ ሰው መስክሮልኝ ነው፣ አንዳንዱ መጽሐፍ ቅዱስ ሳነብ ነው ይላል እና እንዴት ነው ወደ ጌታ ቤት የመጣው? እስኪ አጠቃላይ እንዴት ጌታን ተገናኘው? ከቤተሰብ ነው? ተመስክሮልህ ነው? እስኪ እሱን ለአድማጭ ተመልካቾቻችን የምንነግረን። እሺ እንግዲህ እኔ ያው አይ ቲንክ ቢያስራንደው የ10 ዓመት ልጅ እያለሁ ይመስለኛል እና ታላቅ እህቴ ዩኒቨርሲቲ ተማሪ ነበረች። በተለያዩ ኢንተርቪዎች ተናግሬዋለሁ እና እሷ በዩኒቨርሲቲ በምትማርበት ጊዜ ዩኒቨርሲቲ ገብታ ያው እንግዲህ ዊኬንድ ላይ ዩኒቨርሲቲ ተማሪዎች ወደ ቤት ይመለሱ የለ እና ወደ ቤት ስትመለስ ሁላችንንም ሰብስባ ስለ ጌታ ኢየሱስ ክርስቶስ ነገረች እና ያን ሰዓት እኔ 10-11 ዓመት ልጅ በሆን ነው እና በዛ ሰዓት በጣም ልቤ ተነካ። ከዛ ቤተክርስቲያን መሄድ ትፈልጋለሁ ያለችኝ። አዎ አልኳት እና ቤተክርስቲያን ይዛኝ ሄደች እና ልደታ መካነ ኢየሱስ የሚባል ምናልባት 5ኛ ፖሊስ ጣቢያ አካባቢ ያለ ዲአፍሪክ ሆቴል የሚባል ሆቴል ያለበት አካባቢ ማለት ነው። አሁን ይኑር አይኑር አላውቅም፣ ይኖራል መሰለኝ እስካሁን እና እዛ አካባቢ ያለ ቤተክርስቲያን ነው ልደታ መካነ ኢየሱስ ማለት የሆቴሉ ማለት ነው። ቤተክርስቲያናችን አለ እንግዲህ የአፍሪካ ሆቴል ጀርባ ያለ ቤተክርስቲያን አለ ሆቴሉን ማለት ነው። እና ያው ብዙ ነገር ስለተለወጠ ማለት ነው ኢትዮጵያ እና እዛ ሄድኩኝ። አስታውሳለሁ ወደ ቤተክርስቲያን ስገባ አንድ መዝሙር ይዘመራል። የአዲስ ኪዳን በቅዱስ ካህን የጽድቅ ንጉሥ የዓለም መድን የእውነተኛይቱ ድንኳን አገልጋይ
ቅዱስ ካህን አለን በላይ በሰማይ የሚል መዝሙር ይዘምራልና ጉባኤው ሁሉ ይዘምራል እና በቃ ልገልጸው የማልችለው በአንደበት ልገልጸው የማልችለው ደስታ፣ ሐሴት፣ ፍስሐ ከጌታ ጋር የመገናኘት ጊዜ እግዚአብሔርን በቃ በልቤ ፊል የማደርግበት ትልቅ ሞመንት ነበርና ሌላ ዓለም ውስጥ የገባው ነው ይመስለኝ። ከዛ ትዝ የሚለኝ እህቴ ቆማ ጎን ላይ መዝሙሩ እየተዘመረ ታለቅስ ነበር እና በቃ እሷን አይቼ እኔም ማልቀስ ጀመር። እንግዲህ በእንዲህ አይነት ሁኔታ ያው ከዛ በፊት መጽሐፍ ቅዱስ አላነበብክም የመሰከረልህ የለም? ያ የመጀመሪያ ጊዜ ነው። ያ የመጀመሪያ ጊዜ ነው። እሷ ይዛኝ ሄዳ በመጀመሪያ ጊዜ እዛው ነው የተገናኘ ነው ማለት እንግዲህ ጌታን ያገኘሁት እዛ ነው እና የሚገርመው ነገር ያው እንግዲህ ከዛ ጊዜ ጀምሮ ቤተክርስቲያን ውስጥ አለሁኝ ማለት ነው። ዓመተ ምሕረቱን ታስታውሰዋለህ? እድሜ ያናሰላም አይዞህ። ዓመተ ምሕረቱን ታስታውሰዋለህ? አዎ ዓመተ ምሕረቱን አስታውሰዋለሁ። አይ ቲንክ በኢትዮጵያ 1978 ነገር ምናምን እንደዛ ሳይሆን ይቀራል። ችግር የለም እድሜ ማዝላት ይቻላል። በጣም ይገርም። 52 ዓመቴ ነው። ስለዚህ ምንም ችግር የለም። እድሜ ግን ሲሰላ አሁን አንዳንድ ሰዎች በጌታ ቤት ከመጣው ነው ወይስ ከመጀመሪያው ጀምሮ ይላሉና አሁን ለምሳሌ 52 ስትል በጌታ ቤት ከመጣበት ጊዜ ጀምሮ ነው? አይደለም አጠቃላይ ነው። አጠቃላይ ይህንን ይመስላል ቴዲ እና እግዚአብሔር ይመስገን። ያው ከዛ ጊዜ ጀምሮ እንግዲህ ያው ሰንደይ ስኩል ውስጥ እና አደግኩኝ። ሰንደይ ስኩል ውስጥ ተማርኩኝ እና ሰንደይ ስኩል አስተማሪ ምናልባት እሱም ያው በእድሜም ብዙም ላይበልጠኝ ይችላል፣ ግን ያው በዛ ሰዓት ሰንደይ ስኩል ያስተምረን ነበር እና ምናልባት በአርት ውስጥ አሁን በጣም ፌመስ ነው የታወቀ ነው እና ሰለሞን ታሼን ታውቀዋለህ? ሰለሞን ታሼ ማለት ጋጋ ነው? አዎ ያ እሱ የዛን ጊዜ ነበር። አዎ እንዴ እኔ ሰንደይ ስኩል ያስተማረኝ እሱ ነው። ድራማ በጣም ያሰራኝ ነበር። ድራማ በጣም ወዳል። ድራማ ጽፋለሁ፣ ድርሰቶች ጽፋለሁ እና ከባይብል ጋር የተያዙ ድርሰቶችን እንደዚህ እና ይገርማል። በዛ ጊዜ ራሱ በቃ ስለ ጌታ ምልት አሁን ስለ መጽሐፍ ቅዱስ ታሪክ ሲያስተምረን በጣም በሚገርም አርቲስቲክ በሆነ መንገድ ነበር የሚያስተምረን። ማለት የሚገርም ተስጦ እንዳለው ሁሉ ሰው ያውቃል። በዚህ አጋጣሚ ያው የእሱንም ትዝታ ላንሳለህ ብዬ ነውና በሰዓቱ ክርስትናው በጣም እንደዚህ እኔ እንሰማለን አባቶች ሲናገሩ፣ በክርስትና ውስጥ የቆዩ ሰዎች ሲናገሩ ቀላል አልነበረም አይደለም። አሁን ለምሳሌ በጣም እንደውም የሚገርምህ ምናልባት እንግዲህ እሱን ሳላስፈቅድ በመናገሬ በጣም ይቅርታ እንግዲህ እንደሚፈቅድልኝ ተስፋ አደርጋለሁ። እና ሰሌ በዛ ሰዓት ታስሮ የወጣበት ጊዜ ነው። እንደውም ረጅም ጊዜ እስር ቤት ውስጥ ቆይቶ አስታውሳለሁ። ልክ እኔ ቸርች ከመጣሁ አይ ቲንክ እዛ ጓደኞች አገኘሁኝ፣ አብረውኝ ጓደኞች እንግዲህ አብረን በዛኛ ዕድሜ ያለን እና ይነግሩኝ ነበር እዚህ አስተማሪያችን ታስሯል፣ እስር ቤት ነው ያለው እና በጌታ ምክንያት ነው የታሰረው እና ለማየት በጣም ጓጓ ነበር እና ተፈቶ መጣ ማለት ነው እና በቃ የለበሰውን ሹራብ ሁሉ አልረሳውም እና በጣም ብዙ ክርስቲያኖች ዋጋ የሚከፍሉበት ጊዜ ነበረ። ቀላል አልነበረም ማለት ነው። እና እሱም ልክ ገና ከእስር ቤት እንደወጣ በቃ ሮጦ ወደኛ መጥቶ ያው እኛን አገኘን እና በጣም ደስ የሚል ወቅት ነበር እና ያው ምልክ ጊዜው አልፏል። ያው ግን ብዙ ዋጋ ተከፍሏል። እኛ አይ ቲንክ ያ ጊዜ ልክ ያው ትንሽ ያው የመከራውም የምኑም ነገር ወደ መጨረሻው የደረሰበት ጊዜ ነው። ከዛ በኋላ ያው ተለወጠ ማለት ነው። ከዛ ወደ በጣም ብዙ ዋጋ ተከፍሏል። በጣም ከባድ ነበር። እንደ ህብረተሰብም ሰፈር ውስጥም ከሰዎች ጋር ኢንተራክት ለማድረግ በሶሻል ላይፍ ለመካፈል
ብዙ 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 ጫና የነበረበት ጊዜ ነው እና አሁን አንዳንድ ጊዜ ሳይ ይገርመኛል። ማለት በቃ የእግዚአብሔር ምሕረት የእግዚአብሔር ቸርነት እና አሁን በየሰፈሩ በየትንሽ ርቀቱ ያው ቤተክርስቲያናት አሉ፣ ሰዎች በነፃነት ያመልካሉ እና አሚን ይሄ የሚመጣ አይመስልም ነበር። እንግዲህ ደግሞ እግዚአብሔር ያይነን አመጣ እና ብዙ ዋጋ ተከፍሏል ማለት ነው። በጣም ብዙዎቻችን በሰዓቱ ባንወለድም የሰማነው ነገር ነው። ቀላል አልነበረም። ክርስትና ብዙ ዋጋ ያስከፍል ነበር። በዛን ዘመን ብዙ ዋጋ ከፍላል። የከፈሉም አባቶች አሉ። ክብራትና ክብራን ዘግየት ብላችሁ ለገባችሁ ፓስተር ተስፋዬ ጫላ ነው እንግዳ አድርጌ ይዤላችሁ የመጣሁት። ሰዓት ሲመቻችለት አንድ እንግዳችንም እንደዚሁ ይቀላቀለናል። ከኔ ጋር የሚኖረው ጥያቄና መልስ እንዳለቀ በመሀል ዝማሬዎችን ወደ እናንተም እናደርሳለን። ታፕታፕ ማድረግን እንዳትረሱ። የተወሰኑ ሰዎችን ማስገብቼ በውስጣችሁ ተስፈሽን ብጠይቀው የምትሉት ጥያቄ ካለ እድሉን ሰጣችኋለሁ። እናንተ ብቻ በጸባይ ታፕታፕ እያደረጋችሁ አብራችሁን ቆዩ። ስልክ ገብቶበታል መሰለኝ እስኪመለስ ድረስ። ኦኬ ተመልሷል። እስኪ አንድ ጥያቄ ላንሳ። ለምሳሌ አሁን ፓስተር ተስፋዬ በመንገድ እየሄድክ በዓለም ያሉ ሰዎች የሚባለው ንግግሩ እንደዛ ነው ወይ? በዓለም ያሉ ሰዎች ወይ ጌታን የማያውቁ ሰዎች የእግዚአብሔር ቃል ወንጌል ስበካቸው ብትባል ከየት ነው የምትጀምረው? ይሄማ ከፍቅር ነው። ከፍቅር ሰው እኮ እግዚአብሔር ዓለሙን ስለወደደ ይላል አይደል? ዓለምን ስለወደደ አንድያ ልጁ ለሰው ልጆች መድኃኒት ይሆን ዘንድ ፈውስ ይሆን ዘንድ ለሰው ልጆች መዳን ይሆን ዘንድ አንድያ ልጁን ለሰው ልጆች ሁሉ ሰጠ ነው የሚለው። እግዚአብሔር አንድያ ልጅ ብርቅ የሚለው ልጁ ያን አንድ ልጅ ነው ለኔ ለግሌ ለአንተ ለግል ለማንኛውም ሰው በዚህ ምድር ላይ ላለ ሰው ሁሉ እግዚአብሔር የሰጠው ስጦታ አንድ ስጦታ ያ አንድያ ልጁ ኢየሱስ ክርስቶስ እርሱ ስለኔና ስለ አንተ ዋጋ ከፍሎ አሁን ስለሚሰሙ ሰዎች አሁን በዚህ ስለሚሰሙ ሰዎች አሁን በዚህ ስለሚያዩ ሰዎች አሁን በተለያየ አጋጣሚ ይሄንን ያንተን ፕሮግራም ለሚከታተሉ ሰዎች ምናልባት ስለ ሃይማኖት ብዙም ግድም ማይላቸው ወይም የተለያየ አመለካከት ያላቸው ሰዎች አንድ ነገር ማቀው አንድ ነገር እውነት እንደሆነ እርግጠኛ ሁኜ የምናገረው ጌታ ኢየሱስ ክርስቶስ ለእነሱና ለኔ ላንተ ሕይወቱ ሰጥቷል። እግዚአብሔር እኛን ስለሚወድ ፍቅር ነው። እግዚአብሔር ሲጀምር ወዶም ነው የጀመረው። እግዚአብሔር ሲጀምር ተቀብሎ ነው የጀመረው። እግዚአብሔር ሲጀምር መፍትሄ ሰጥቶ ነው የጀመረው። እሱም በክርስቶስ ኢየሱስ በኩል ነው። እሱም በክርስቶስ ኢየሱስ በኩል ነው ወደኛ የመጣው እና እግዚአብሔር ይመስገን። ይሄ ቸል የምንለው አጋጣሚ የምንሰማው ሳይሆን የመለኮት ጥሪ ነው። መለኮት ሲጠራ ከሰማይ እግዚአብሔር ሲጠራ ከሰማይ በልጁ በኢየሱስ ክርስቶስ በኩል ነው የተጠራው እና ከዚህ የሚበልጥ እውነት ከዚህ የሚበልጥ ህይወት የለም። ቴዲ እግዚአብሔር ይባርክ። አሜን አሜን አሜን። ካስረዘምክ በለኝ። ምንም ሰው 200 ሰዎች በፍቅር ይኸው የፍቅር እዚህ ኢሞጂ ነው የሚባለው የፍቅር ምልክት እየገለጹ ነው። እሱ የቱ አንተ ነው የምታየው? ኮመንት ወደ ላይ ሲያልፍ አይታየም? ኦኬ ከጎን የሚሄዱት ማለት ነው። እነዚህ አድማጮቼ የሚጽፉት ነው። የተለያየ አይነት ኮመንት ይጽፋሉ። የውስጣቸውን ፊሊንግ የሚጽፉበት ነው። ያው ዓለም ላይ ስላለን ብዙ አይነት ኮመንቶች ናቸው። በብዛት ግን እዚህ እያዩ ያለሁት የፍቅር ኮመንት ነው። ከልብ ነው ማለት ነው። አይነት ኮመንት ቀድምም አንብቤያለሁ። ተስፍሽ ይሄ ቦታ ለአንተ አይደለም የሚል አንብቤያለሁ። የት ነው ታዲያ? መድኃኒት የሚያስፈልጋቸው ጋር ነው።
ቴዲ ወዴት ነው ያመጣኸኝ ያልኩህ እኮ። ይሄ ለአንተ አይገባም የሚል ጽሑፍ አንብቤያለሁ። ይሄ ነው እንደው ትክክለኛ ቦታ። ህመምተኞች ናቸው መድኃኒት የሚያስፈልጋቸው። በጣም በጣም ነው ማመሰግነው አድማጮቼ። መሀል መሀል ላይ ደግሞ አንዳንድ ጥያቄዎችንም አከል አድርጋለሁ። ብዙ ጊዜ ሰዎች ወደ ጌታ ቤት መጡ ሲባል ገንዘብ ተከፍሏችሁ ነው። ተስፍሽማ ያኔ ወደ ጌታ ቤት ስትሄድ የሆነ ሳንቲም ተሰጥቶ ነው፣ የሆነ ጥቅማ ጥቅም ኖሮት ነው ይባላል። እና እንደ ወደ ጌታ ቤት ስትመጣ ተከፍለዋል? ክፍያ ቢኖረው ነው የሚቀር ይኖራል። ስቀልድ ነው። አይ መቼስ ያው የተለያየ አይነት ሰዎች የተለያየ አይነት ሪፍሌክሽን ሊሰጡ ይችላሉ። ከተለያየ ምክንያት ተነስተው የተለያየ አይነት እንዲህ አይነት ሪፍሌክሽኖች ሊሰጡ ይችላሉ። የተለያዩ ከዚህም የባሱ ነገሮች ብዙ ነገር ይባላሉ እና መቼስ እውነት ሲገለጥልህ ወይም እውነት ሲበራልህ፣ እውነት ወደ ህይወት ሲገባ እውነት በቃ በልብህ ሲገለጥ ወደኋላ የምትልበት አቅም አይኖርም እና ጌታን የመከተል ጉዳይ የእውነት ጉዳይ ነው፣ የመገለጥ ጉዳይ ነው። ሰዎች ገብቷቸው አምነውበት ኢየሱስ ክርስቶስ ጌታዬ ነው ብለው አምነው ወደ ህይወታቸው ካስገቡ ከዛ በኋላ የሚመልሳቸው ነገር አይኖርም። የተለያየ አይነት ነገር ቢባልም እና እንኳን ገንዘብ ሊከፈለን ቀርቶ እንደውም ደግሞ ኑሮ ራሱ በጣም ይከብዳል እንጂ እንደውም በጣም ብዙ ይከብዳል እንጂ እና ያው እንዳልኩ የተለያየ አይነት ሪፍሌክሽን ሊሰጥ ይችላል። ግን ያው እሱ ጀስት ከዚህም የባሰ ነገር ብዙ ይባላል። ግን እውነት ተገልጦልን ወደኋላ ማንልበት እውነት ገብቶ እግዚአብሔር በህይወታችን ማንነቱን ገልጦ ህይወታችንን የሰጠነው ጌታ ተገልጦልን ነውና መገለጥ በሰው ልብ ውስጥ የሚሆን ነገር ነው። መገለጥ ዝም ብለህ በእውቀት የምታመጣው ነገር አይደለም። መገለጥ በትምህርት የምታመጣው ነገር አይደለም። መገለጥ በተለያዩ ነገሮች የምታመጣው ነገር አይደለም። መገለጥ ከሰማይ የሚሆን እግዚአብሔር ለአንተ የሚገልጥልህ፣ እግዚአብሔር ለአንተ የሚሰጥህ እውነተኛ መረዳት ነው እና የክርስትና ነገር እንደዛ ነው እና ስለዚህ ገንዘብ ተከፍሎን አይደለም ለማለት ነው። እንኳን ገንዘብ መከራውና ውርጅብኙ ራሱ ያን እያየ ማን ይገባል? ያው ሁላችሁ የምታውቁት ነው። ብዙ ጊዜ በተለምዶ ስለሚባል ነው ጴንጤ ሆንኮማ አንተማ ተከፍሎ ነው የሆነች ነገር ሸልቆጥ ተደርጎልን ምናምን የሚባል ነገር ስለምንሰማ ነው። ከዚህ ጥያቄ በኋላ ቅድም ሲቆራረጥ ነበር ዝማሬ፣ ወደ ዝማሬ እንሄዳለን። መሀል ላይ አንዳንድ ዝማሬዎችን እየሰማን ጥሩ ጊዜ ነው የምናሳልፈው። 2400 ሰዎች አላችሁ፣ ከውጭም ያላችሁ ገብታችሁ አድምጡ። ለወዳጅ ዘመድ ጓደኞቻችሁ ሼር አድርጉላቸው፣ ታፕታፕ አርጉ፣ ኮፒ ሊንክ አርጉ። ተስፍሽን አሁን የምጠይቀው እስኪ መጽሐፍ ቅዱስ ገልጠ እዚህ ውስጥ ያለው አድማጭ ተመልካቾችን ከእግዚአብሔር ቃል ከፈለግ ከብሉይ ኪዳን ከፈለግ ከአዲስ ኪዳን እንደው አንድ ቃል አካፍላቸው ብለህ ምን ታካፍላቸዋለህ? በጣም ሁልጊዜ በቃ የህይወቴ መመሪያ ነው የምለው በጣም ብዙ ቻሌንጅ የሚያደርገኝ ቃል አለ እና ምናልባት እንግዲህ ፊልጵስዩስ ምዕራፍ 2 ስልክ እየገባበት ነው። በመሀል ዝማሬዎች ወደ እናንተ ያደርስልናል። ተስፍሽ ተመልሷል። ገናናው የኛ ኢየሱስ ይዘመራል። ታፕታፕ እያደረጋችሁ ጠብቁ። የምትደውሉበት ያው እንግዲህ ብዙ ኃላፊነት አለበት። የተደወለበት ነው ስልክ።
ለቲክቶክም አዲስ ስለሆነ እስኪ ያስተካክለው በትዕግስት ተጠብቃላችሁ። 598,000 ደርሰናል። ታፕታፑን ኮፒ ሊንክ ሼሩንም በዛው መጠን አሳድጉት። እኔ ያለሁበትን ቦታ ለቲክቶክ አዲስ የሆናችሁ ሰዎች በጣታችሁ ታፕታፕ ታድርጋላችሁ። ቲንክ ጠፋው መሰለኝ አይደል? አሁን ተመልሰሃል። ኦኬ። ድምፄ ይሰማህ ነበር ወይስ እንዴት ነው ነገሩ? ይሰማኛል። ስልክ እየገባብህ ነው አይደል? ስልክም እየገባብኝ ነው እና እንዴት እንደማድረግ አላውቅም። ቀደም እኮ ኤርፕሌን ሞድ ላይ ያለው ስልህ ያው በስልክ ነው ስትለኝ ጊዜ ወይ ኤርፕሌን ሞድ ላይ ካደረግከው አይረብሽውም። ስላይድ ዳውን ኢንተርኔት የሚቆራረጣል እንደሱ ከሆነ ዋይፋይ አለ አይደል? ዋይፋይ አለኝ። ኤርፕሌን ሞድ ላይ ካረከው ዋይፋዩ ይሆናል። የሚመጡ ስልኮች ግን የሚረብሹ አይመስለኝም። አሁን እንዴት ነው? አሁን ጥሩ ነው። አረከው ኤርፕሌን ሞድ ላይ አረከው። ኤርፕሌን ሞድ ላይ አረከው። በቃ እስኪ እናየዋለን። ምናልባት በዋትስአፕ ካልደወሉ በስተቀር በመደበኛው ላይረብሹ ይችላሉ። እሺ ኦኬ። ኦር ዶን ዲስተርብ ሞድ ላይ አድርገው። ላስተካክል አንዴ ጠብቀኝ። ችግር የለውም። እሺ እንዴት ናችሁ? ኮመንታችሁ በጣም ነው ደስ የሚለው። ኮመንታችሁ የፍቅር ኢሞጂዎች ናቸው በብዛት ደስ ይላሉ። መሀል ላይ የተወሰናችሁትን ፒክ እያረኩኝ አስገባለሁ። ለምንወደውና ለምናከብረው ፓስተር ተስፋዬ ጫላ ጥያቄዎች ሳታበዙ ለሌሎችም እድል ለመስጠት እንድጠይቁ አድርጋችኋለሁ። ከኔ ጋር የሚኖረውን ቆይታ ካጠናቀቀ በኋላ ማለት ነው። ቪዲዮ ጠፍቷል። ቆይ ልላክለት። ገናናው የኛ ኢየሱስ ይዘምራል። ገናናው የኛ ኢየሱስ። እሺ ሌላስ? ሌላ በአማረ ቅኔ። ኦኬ እሺ እወድሃለሁ ጌታ። ኦኬ እነዚህ ሁሉ ይዘምራሉ። አይ ቲንክ ተመልሻለሁ አሁን አይደል? ተመልሳለሁ። አሁን ተመልሳለሁ። ኦኬ። ቆይ አንዴ ላስተካክልላት ነገር። ኦኬ ዳትስ ጉድ። አይ ከዚህ በኋላ እንግዲህ ሶሪ በጣም አድማጮችም በዚህ ያላችሁ በጣም ይቅርታ። ሶሪ ትዕግስተኞች ናቸዋል። አስቀድሜ ስለነገርኳቸው ለዚህ ቀን ሲጠባበቁ ስለነበር የትም አይሄዱም። አይዞህ ያው እችን ነገር ብዙም አላቃትም ላይ ገብቼ ስለማላቅ ችግር ዛሬ መጀመሪያ ነው እንግዲህ። ከዚህ በኋላ ኤክስፐርት ትሆናለህ። አይዞህ አይደለ? ፎሎ አድርጉት። እዚህ ውስጥ ያላችሁ በሙሉ ተስፍሽ ላይቭ በሚገባ ሰዓት ስሙን እየነካችሁ ፎሎ አድርጉት። ሁላችሁም እዚህ ውስጥ ያላችሁ 2600 ሰዎች ተስፍሽን ፎሎ አድርጉት። ለቲክቶክ አዲስ ስለሆነ ማለት ነው። እሺ እግዚአብሔር ይመስገን። አንድ ቃል አንብብልን እያልከኝ ነበር እና ይገርማል። በጣም ሁልጊዜ ልቤን የሚነካኝና በጣም በቃ የህይወቴ መመሪያ አድርጌ የምወስደው ፊልጵስዩስ ምዕራፍ 2 ቁጥር 5 ላይ ያለ ቃል አለ እና እንደዚህ ላንብበው። በክርስቶስ ኢየሱስ የነበረ ይህ ሐሳብ በእናንተ ዘንድ ደግሞ ይሁን። እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባው ነገር አልቆጠረም። ነገር ግን የባሪያን መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አደረገ። በምስሉም እንደ ሰው ተገኝቶ ራሱን አዋረደ፣ ለሞትም
ይኸውም ለመስቀል ሞት እንኳን የታዘዘ ሆነ። በዚህም ምክንያት ደግሞ እግዚአብሔር ያለ ልክ ከፍ ከፍ አደረገው፣ ከስምም ሁሉ በላይ ያለውን ስም ሰጠው። በሰማይና በምድር ከምድርም በታች ያሉት ሁሉ በኢየሱስ ስም ይንበረከኩ ዘንድ ምላስም ሁሉ ለእግዚአብሔር አብ ክብር ኢየሱስ ክርስቶስ ጌታ እንደሆነ ይመሰክር ዘንድ ነው ይላል እና ቁጥር 5 ላይ ነው ይህን ያነበብኩት። በክርስቶስ አንዳች ምክር ቢሆን፣ የፍቅር መጽናናት ቢሆን፣ የመንፈስ ኅብረት ቢሆን፣ ምሕረትና ርኅራኄ ቢሆን ደስታዬን ፈጽሙልኝ። በአንድ ሐሳብ ተስማሙ፣ በአንድ ፍቅር፣ አንድም ልብ፣ አንድም ሐሳብ ይሁንላችሁ። ለወገኔ ይጠቅማል በማለት ወይም በከንቱ ውዳሴ ምክንያት አንድም እንኳን አታድርጉ። ነገር ግን እያንዳንዱ ባልንጀራውን ከራሱ ይልቅ እንዲሻል በትህትና ይቁጠር ይልና በትህትና ይቁጠር ካለ በኋላ ዋናው የምፈልገው ሐሳብ ይሄ ነውና እያንዳንዱ ባልንጀራውን ከጎኑ ያለው ሰው እንደ በትህትና ከሱ እንደተሻለ ይቁጠር ይልና ምሳሌ የሚሰጠው ጌታ ኢየሱስ ክርስቶስ ከላይ የመጣው መንገድ ነው። የወረደውን አወራረድ ነው። ወደኛ ሲመጣ የመጣበትን መንገድ ነው እና መቼስ ይሄ ዓለም የሚሰብከን በራሳችን እንድንመካ የትህትናን ስብከት አይደለም የሚሰብከን። በራሳችን ነገር ላይ ተስፋ እንድናደርግ ከባልንጀራ ይልቅ እሻላለሁ የሚለውን አመለካከት እንዲኖረን ነው ይሄ ዓለም የሚያስተምረው። የዚህ ዓለም ትምህርት ይሄ ነው። የዚህ ዓለም ትምህርት ዋናው ኮሩ ይሄ ነው። መጽሐፍ ቅዱስ ግን የትህትና ሁሉ መሰረት፣ የትህትና ሁሉ ምንጭ፣ የትህትና ሁሉ መጀመሪያ ነው። ይህን ደግሞ ጌታ ኢየሱስ ክርስቶስ በቲዮሪ ሳይሆን ያሳየን። በምንድን ነው ያሳየን? በተግባር ነው ያሳየን። በተግባር ነው ያሳየን። ይህን ተግባር ሲገልጠው በኢየሱስ ክርስቶስ የነበረ ሐሳብ ነው ይላል። ይህ ሐሳብ ምን አይነት ሐሳብ ነው? እሱ በእግዚአብሔር ዘንድ ሲኖር ሳለ መተካከልን መቀባት እንደሚገባው አልቆጠረም። ነገር ግን የባሪያን መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አደረገ። ራሱን ባዶ እስኪያደርግ ድረስ ትህትናን አስተማረ። ጌታ ኢየሱስ ክርስቶስ ትህትናን አስተማረ እና ትህትና በጣም 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 ወሳኝ የሰው ልጆች ቅመም የሆነ ጉዳይ ነው ብዬ አስባለሁ። እንግዲህ ይሄ ሕይወቴን የሚገዛው ቃል ነው። ምንም አይነት ሰው ቢሆን ልቤን አይሰብረኝም። ይገርምሃል፣ በጣም ትሁት ሰው ካየው ግን በቃ እሸነፋለሁ፣ አልችልም። የሚገርማችሁ ነገር በትህትና ደግሞ ማንንም ማሸነፍ ትቻላል። ትሁት ሰው የማያሸንፈው ነገር የለው። ጦረኛ ከሚያሸንፈው ይልቅ ትሁት የሚያሸንፈው ይበልጣል። ትህትና ግን መውረድን ይጠይቃል። ትህትና ግን ባዶ መሆንን ይጠይቃል። ትህትና ግን ራስን ዝቅ ማድረግን ይጠይቃል። ትህትና ግን ወደ ታች መውረድን ይጠይቃል። ስለዚህ ምን ይላል? እርሱ ወደ ታች ወርዶ ይላል። ከዛ በኋላ እግዚአብሔር ስለዚህ ምን ስላለ? እሱ ወደ ታች ስለወረደ እግዚአብሔር ከዛ በኋላ ያለ ልክ ምን አደረገው ይላል? ከፍ ከፍ አደረገው ይላል። ለምን? ስለወረደ። አያችሁ፣ ብዙ ጊዜ ሰዎች ከፍታን የሚፈልጉት ከፍታ ላይ በመውጣት ነው። እንደ መጽሐፍ ቅዱስ ትምህርት ግን ከፍታ የሚገኘው በዝቅታ ነው፣ ወደ ታች በመውረድ ነው። ወደ ታች በወረድን ቁጥር እግዚአብሔር ደግሞ በጊዜው ከፍ እንዲያደርጋችሁ ይላል መጽሐፍ ቅዱስ። ከኃይለኛው ከእግዚአብሔር እጅ በታች ራሳችሁን አዋርዱ እና በቃ ተናግሬ የማልጨርሰውን ርዕስ አስጀመርክ። ኤኒዌይ ባጭሩ ልናገር ብዬ ነው። ራሱ ባይገርም አድማጮች ያውቃሉ እና ብዙ ጊዜ ማጠፋው ፖለቲከኞች ጋር ስንወያይ ነው እና ብዙ ጊዜ ዝም ብሎ እላለሁ እነዚህ ትሁት ካልሆኑ ሰዎች ይልቅ ትሁት የሆኑ ሰዎችን ሳይ እኔ በጣም ከፍተኛ ይሉኝታ አለብኝ ለትሁት ሰዎች። ምን እንደሆነ አላውቅም። በቃ ትሁት ሰዎች እንደፈለጉ ያደርጉኛል። በቃ ቁጡ ከሆንኩኝ ያሸንፉኛል። ሊያዙኝ ሁሉ ይችላሉ፣ እንደፈለጉ ሊሆኑ ይችላሉ። እና እንዳልከው በትህትና ውስጥ የሆነ አንዳች ሊነገር የማይችል የሆነ ኃይል አለ። እውነት ነው። ትሁቶች በጣም አሸናፊዎች ናቸው። እውነት ነው። እውነት ነው። እና ጌታ ኢየሱስ ክርስቶስም እኮ ያሳየን ይሄንን እኮ ነው። ጌታ ኢየሱስ ክርስቶስ እኮ
ራሱን ባዶ አደረገ ይልና የባሪያን መልክ ያዘ ይላል። ይኸውም በሰው ምሳሌ ሆኖ ራሱን ባዶ አደረገ ይልና ከዛ በኋላ የአወራረዱንም ንግር ሲነግረን እኮ እንደውም የሞተው አሟሟቱ እንኳን የእኛ ሰው ሲናገሩ ይላል አሟሟቴን አሳምረው የሚባል ንግግር አለ። ታውቃለህ? ምንድነው? ሞት ራሱ መልክ አለው ማለት ነው። ሞት የሚያምር ሞት አለ፣ የማያምር ሞት አለ። ጌታ ኢየሱስ ክርስቶስ የሞተው ሞት የመስቀል ሞት ይባላል። የመስቀል ሞት ማለት የመጨረሻ ወንጀለኛ የሆነ ሰው የተረገመ ሰው የሚሞትበት አሟሟት፣ በቃ የመጨረሻ ቅጣት፣ የቅጣት የመጨረሻ ጥጉ በመስቀል ላይ ተሰቅሎ በሞት ነው። ጌታ ኢየሱስ ክርስቶስ ሰው መሆኑ ሳያንሰው የሞተው አሟሟት ግን የሚገርመው ነገር ወደ ታች አወራረዱ ጥልቀቱን ስትመለከት የትህትናውን ጥልቀት ስትመለከት የመስቀል ሞት እስከ መስቀል ሞት ድረስ ታዘዘ ይላል። ይገርማል። እና እውነት ነው ትህትና። እግዚአብሔር ይህንን ያብዛልን ወዳጆች፣ እግዚአብሔር ይህንን ያብዛልን። በጣም ይገርመኛል። እኔ ይገርመኛል አሁን ዓለማችን ቴዲችን ነገር ነው ብናገር በጣም ደስ ይለኛል። በብዙ ነገር በጣም እኮ በልጽገናል እኮ አይደል? አሁን በጣም ዓለማችን በብዙ ነገር ሄዳለች። ቴክኖሎጂው በጣም ፈጣን ነው። የሰው ልጆች በጣም በሚያስገርም ሁኔታ ብዙ ነገሮችን ፈጥረዋል። ወደ ሰማይ ወጥተዋል። ጠፍርን አልፈው ሄደዋል። ብዙ ነገር ላይ ደርሰዋል። የሕክምናው ቴክኖሎጂ በቃ መናገር ከምንችለው በላይ ሆነዋል። ብዙ ማለት እንችላለን። የአርቲፊሻል ኢንተለጀንስ በጣም 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 ሄደዋል። ግን ይህን ሁሉ ሆነ ግን በሰላም መኖር አቅቶናል። አይገርም? በሰላም መኖር አቅቶናል። አውሮፓ ውስጥ ብትል ጦርነት አለ። አፍሪካ ውስጥ ብትል ጦርነት አለ። ጦርነት የሌለበት፣ ግጭት የሌለበት ይሄ የሆነ ትክክል ያልሆነ ነገር አለ ማለት ነው። የሆነ ትክክል ያልሆነ ነገር አለ። እንዴት ነው ይሄን ሁሉ ደርሰን ይሄን ሁሉ ደረጃ ላይ ደርሰን በሰላም መኖር ያቃተን ለምንድን ነው? ይሄ እንግዲህ በአገራት ደረጃ ስናይ ነው። እሱ ብቻ ሳይሆን ከቤተሰብም ጀምሮ አብረን ከምኖርበት ሶሳይቲ ጀምሮ ያንን ሁሉ ስንመለከት በሰላም መኖር ያቃተን የትሑታን ልብ በልባችን ስለሌለ እና ጀስት እንዲሁ ዝም ብዬ ልጨምር ብዬ ነው። ቴንኪው ቴዲ። መቼስ ይሄ ዛሬ በቲክቶክ መንደር የማይባክን ጊዜያችሁ ነው። ካሳለፋችሁት ጊዜ በብዙ የምታገኙበት እንደሆነ ተስፋ አድርጋለሁ። ታፕታፕ ታደርጋላችሁ። የምንወደውና የምናከብረው ፓስተር ተስፋዬ ጫላ ነው እዚህ እንግዳ አድርጌ ያመጣሁት። በድጋሚ አክብሮኝ ስለመጣ አድማጭ ተመልካቾችን አክብሮ ስለመጣ ልምዱን ሊያካፍለን ስለመጣ ከልብ ነው የማመሰግነው። ለቲክቶክ አዲስም ስለሆነ ነገ ከነገ ወዲያም ወንጌሎችን ቤቱን እየከፈትን የእግዚአብሔር ቃል ያካፍላችኋል፣ በዝማሬ ይባርካችኋል። ስሙን እየነካችሁ ሁላችሁም እዚህ ውስጥ ያላችሁ 2600 ሰዎች አንዳችሁም ሳትቀሩ ፎሎ ማድረግን እንዳትረሱ። ፎሎ አድርጎት። በመሀል ብንዘምር ምን ይመስላል? እሺ እዚህ ከላይ ያለው 2.5 የሚለው ይታየኛል። ሌላ ደግሞ እዚህ ከኔ ፎቶ በላይ ደግሞ 13,000 ምናምን የሚል አለ። ምንድነው ልዩነቱ? እንግዲህ ያው ያስተማርኩ ቴዲ በዚህ 2.6 የሚለው ይታያል። ከላይ ያለው 2600 ሰዎች እያዩ ሆኖ ማለት ነው። ኦኬ። እንደዚህ ደግሞ ስክሪንን እንደዚህ ስታደርግ እስቲ ቆይ ቶታል ቪው አሁን ወደዚህ ራይት ሳይድ ከቀኝ ወደ ግራ ስታዞረው ስክሪንን አሁን ለኔ አጠቃላይ ኢን ኤንድ አውት እያሉ 40,000 ሰው እስካሁን አይቶታል። 40,000 ሰው። ኦኬ። እዚህ ጋር እኔ ላይ ደግሞ 13,000 ምናምን ይላል። እሱ ምንድን ነው? አንተ ጋር 13 ይሄ ሰዎች ለአንተ በመንፈሳዊ ቋንቋ የፍቅር ስጦታ ጊፍት፣ አበባ፣ ኮፍያ ሲሰጡ 13K ማለት ነው። እና ይህንን ቻይኖቹ ነው የስጦታው ነው ይሄ ይሄ ስጦታው ነው ጊፍቱ። እዛ ጋር ደግሞ
ሲታጣ በባህሩ መካከል አንኳዬ ተናውጣ በጭንቂቱ ሰዓት የሚያዋግር ሲታጣ ፈጥኖ ደርሶ ማዕበሉን ገሰጸው። ኢየሱስ ኧረ እንዴት ድንቅ ነው! እኔም ትናንት ይህን ስላየሁኝ ለነገው እሱን ተስፋ አደረኩኝ። እኔም ትናንት ይህን ስላየሁኝ ለነገው እሱን ተደገፍኩኝ። ስጋት አይገባኝ እኔስ በኢየሱሴ ያምናል ልቤ ነው ዘንድሮ መድረሴ ነፍሴ መድኃኒት መጠጊያ ኩራታ አለ እንደ ትናንትና ነገም መልሶ ያልፋል ይረዳኛል አምነዋለሁ ይረዳኛል አምነዋለሁ ይረዳኛል አምነዋለሁ ይረዳኛል አምነዋለሁ ያግዘኛል አምነዋለሁ ያግዘኛል አምነዋለሁ ያግዘኛል አምነዋለሁ ያግዘኛል አምነዋለሁ መጨረሻው ይዘነጋል ሁሉንም አስታውሳለሁ ከሕፃንነቴ ጀምሮ ስትመራኝ ማዳንህን አይቻለሁ። እጆቼን ላንሳ ላክብርህ ምስጋናዬን ተቀበለው ብቻውን ታምር የሚያደርግ የሚሠራ እንዳንተ ያለ ማን ነው? 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 የሚያስጨንቀኝ በአንተ ላይ ጥላለሁ ጥያቄን ሁሉ ላንተ እነግራለሁ የመድኃኒቴ አምላክ ተስፋ አደርጋለሁ የመድኃኒቴ አምላክ ተስፋ አደርጋለሁ የሚያስጨንቀኝ አንተ ላይ ጥላለሁ ጥያቄን ሁሉ ላንተ እነግራለሁ የመድኃኒቴ አምላክ ተስፋ አደርጋለሁ የመድኃኒቴ አምላክ ተስፋ አደርጋለሁ የሚያስጨንቀኝ አንተ ላይ ጥላለሁ ጥያቄን ሁሉ ላንተው እነግራለሁ የመድኃኒቴ አምላክ ተስፋ አደርጋለሁ የመድኃኒቴ አምላክ ተስፋ አደርጋለሁ ይረዳኛል አምነዋለሁ ይረዳኛል አምነዋለሁ ይረዳኛል አምነዋለሁ ይረዳኛል አምነዋለሁ ያግዘኛል አምነዋለሁ ያግዘኛል አምነዋለሁ ያግዘኛል አምነዋለሁ ያግዘኛል አምነዋለሁ ይረዳኛል አምነዋለሁ ይረዳኛል አምነዋለሁ ይረዳኛል አምነዋለሁ ይረዳኛል አምነዋለሁ
እግዚአብሔር ይባርክ ተስፍሽ። አሜን 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 አሜን። ወዳጆች ጌታ ይባርካችሁ። እንዴት ነው? እየተባረካችሁ ነው? እንዴት ነው ቅዳሜያችሁ? እንዴት እየሄደ ነው? ዘግየት ብላችሁ ለገባችሁ 3200 ሰዎች ላይ ተጨመራችሁ። ፓስተር ተስፋዬ ጫላ ነው እንግዳ አድርጌ ያመጣሁላችሁ። በጣም ብዙዎች ደስተኞች ናቸው። ዋው! አሜን አሜን። ቴዲዬ እንመለሳለን። መሀል ላይ አጠራጠር ያሉ ጥያቄዎችን እየጠየቅኩኝ የተጨዋወትን ዝማሬና ጥያቄና መልስ ነው የምናደርገው። እስኪ አንድ ደግሞ ጥያቄ ልጨምር። አንዳንድ ሰዎች አሁን የእናንተን ዘመን ክርስትና ያሉ የከፈላችሁትን ዋጋ የመጣችሁበትን መንገድ ለጌታ ያላችሁን ቀናነት ክርስትና ድሮ የነበረው ክርስትናን አሁን ያለው አይገናኝም የሚል ንጽጽር ይሰራሉ። እና እንደው በአንተ ተስፍሽ በዚህ ዘመን ያለውን ክርስትና እና በአንተ በጀመርክበት አካባቢ የነበረውን በታይም ፔሪድም ከፋፍለ ማስቀመጥ ትችላለህ? እንዴት ትገልጸዋል? አንዳንዶች አሁን ብዛት ነው እንጂ ጥራት የለም ይላሉ። ጥራት አለ። ለጌታ እስከ መሞትም ድረስ እስከ መገረፍም ዋጋ እስከ መክፈልም የሚደርሱ ቆራጥ ክርስቲያኖች የነበሩበት ነው ይላሉና ይሄ ነገር ትክክል ነው? እንዴት ታየዋል ያሁን ዘመንን ክርስትና? ያው እንግዲህ እንዳልከው ነው ቴዲ። ማለት ያው ምንድነው ሁልጊዜ ክርስትና ውበት የሚኖረው ክርስትና ውበት ያለው በፈተና ውስጥ ነው እና ማለት ያው የፈተና ወዳጅ ለመሆን ሳይሆን የፈተና ወዳጅ በቃ ፈተና ይምጣ ብለን ለመጸለይ ሳይሆን ነገር ግን ውበቱ የሚወጣው ማለት ነው። ውበቱ የሚገለጠው በተለያየ አይነት ቻሌንጅ ውስጥ ስናልፍ ይሄ ጌታን የመታመናችን ነገር የውስጣችን ነገር እየጠነከረ ስለሚታይ በቃ ይሄ ለውበት ይሆናል እና ይሄ የማይካድ ነገር ነው። ግን ያው እንዳልከው ደግሞ በሀገራችን ኮንቴክስት በሀገራችን አካሄድ ደግሞ ስንመለከተው እውነት ነው። እንግዲህ ነገሮች ሊኖሩ ይችላሉ። ምንድነው? አንደኛ ቁጥራችን እንደ አገርም አይደል የዛሬ 20 ዓመት የነበረው የምድራችን የሰው ፖፑሌሽን ቁጥርና አሁን ያለው አንድ አይደለም፣ በብዙ ቁጥር ጨምሯል። በዛው መልኩ ደግሞ እንግዲህ ይሄ የወንጌል አማኝ የሚባለው ክርስትናም ደግሞ በዛው በኩል ጨምሯል። ግን በተወሰነ እንዳልከው በዘመናት ብንከፍለው እንዴት ነው የሚሆነው? በተለይ ደግሞ ያው ይሄ የወንጌል አማኙ በነፃነት ማምለክ በጀመረበት ጊዜ ወደ ቤተክርስቲያን ብዙ ሰው ጎረፈ፣ ብዙ ሰው መጣ፣ ብዙ ሰው አስተናገድን እና የሚመስለኝ እንግዲህ ሰዎችን አንደኛ በሁለት ስቴፕ ነው እኔ የምከፍለው። አንደኛ ሰዎችን ጌታን አምነው ተቀብለው የህይወታቸው አዳኝ አድርገው እግዚአብሔርን ማመን ከጀመሩበት ጌታን ከተቀበሉበት ጊዜ ጀምሮ ያለው ብቻ ሳይሆን ጌታ ኢየሱስ ክርስቶስ ምንድን ነው ያለው? እያስተማራችኋቸው ደቀ መዛሙርቴ አድርጓቸው ያለው። ደቀ መዛሙርቴ አድርጓቸው ምን ማለት ነው? ደቀ መዛሙርት ማለት መምህር ማለት ነው፣ ተማሪ ማለት ነው። ምንድነው? አስተማሪው የሚመስል ባረማመዱ፣ ባነጋገሩ፣ ባካሄዱ፣ ባገባቡ፣ ባወጣጡ፣ በሚያደርጋቸው ነገሮች ጌታ ኢየሱስ ክርስቶስን የሚመስል ሰው ማለት ነው እና ጌታ ኢየሱስ ክርስቶስ ደቀ መዛሙርቴ አድርጓቸው ነው ያለው። እና እንግዲህ ደቀ መዛሙርት ከሆነ ሰው ጌታን የሚመስል ህይወት ይኖራል። ልክ የጌታውን አይነት አረማመድ፣ የጌታውን አይነት አካሄድ ይሄዳል። ካልሆነስ? ስለዚህ አንድ ሰው አምኖ
ቤተክርስቲያንም እየመጣ ስሙ ክርስቲያንም እየሆነ በየትኛውም እምነት ሊሆን ይችላል። በኦርቶዶክስም ሊሆን ይችላል፣ በፕሮቴስታንቱም ሊሆን ይችላል፣ በካቶሊኩም ሊሆን ይችላል፣ በተለያየው ሊሆን ይችላል አይደል? እግዚአብሔርን አምናለሁ ብሎ ነገር ግን አስተማሪውን የሚመስል የደቀ መዝሙር ህይወት ከሌለው ህይወቱ የተለወጠ ሊሆን አይችልም። ስለዚህ እኔ ሳስበው አሁን ምናልባት ብዙ አማኞች ሊሆኑ ይችላሉ፣ በጣም ብዙ አማኞች፣ ቁጥራቸው በጣም ብዙ አማኞች ሊሆኑ ይችላሉ። ግን ደቀ መዛሙርት የትኞቹ ናቸው የሚለውን ስንመለከት እዛ ጋር እንግዲህ ልዩነት ሊሆን ይችላል። ደቀ መዝሙር ማለት ህይወቱን ልክ እሱን የሚመስል ህይወት የሚኖር ሰው ማለት ነው። እንዳልከው ደግሞ ይታወቃል እኮ ይሄ ምንም ይሄ አሁን ያልከኝ ነገር እኮ የሚታወቅ የሚባል የሚሆን ነገር ነው። ያው እንግዲህ ህይወታችን ለሌሎች በሌሎች መነጽር አይደለም የምንታየው። ሌሎች ስለኛ የሚሉት አይደለም የሚናገረው። ጌታ ኢየሱስ ክርስቶስ ራሱ እኮ ምን ብሎ ይጠይቋል መሰለኝ? ሰዎች ስለኔ ምን ይላሉ ብሎ ጠይቋል። አንዳንዶቹ ምን ማለት ነው የሰዎችን ኮሜንት ጌታ ኢየሱስ ክርስቶስ ስፍራ ሰጥቶታል ማለት ነው። ስለዚህ አንዳንዶቹ ምን ይለዋል? እንደዚህ ይለዋል፣ እንደዚህ ይለዋል፣ እንደዚህ ይለዋል እያልና የሚባለው ነው እና ምንም ልንሸፍለው አንችልም። ስለዚህ የቱ ጋር ነው ያለው ብለን በእኔ አመለካከት ስንመለከት ምናልባት ብዙ አማኞች ሊሆኑ ይችላሉ፣ ጥቂት ደቀ መዛሙርት ሊሆኑ ይችላሉ። ደቀ መዝሙርነት ደግሞ የህይወት መንገድ ነው እና እግዚአብሔር ይርዳል ለማለት ነው እና እዛ ጋር ይመስለኛል ልዩነቱ አይዶ ነው። ጥያቄህን በትንሹ የነካው ይመስለኛል። እንግዲህ ይሄ የኔ አመለካከት ነው። ትክክል። እንደውም እንዲህ ስትናገር አንድ ቃል መጣለኝ፣ ገርነታችሁ ሁሉ በሰዎች ዘንድ ሁሉ ይተዋወቅ ይላል እና ትክክል ነው። ሰዎች ስለኛ ምን ይላሉ ነው። አንዳንድ ጊዜ እንደው በሀገረኛው አባባል ጆሮ ለባለቤቱ ባዳ ነው ይባላል የሀገር ሲተረት እና ክርስትና ክርስቶስን መምሰል ነው። በሰዎች ዘንድ ሰዎች እኛን ሲያዩ አረማመዳችን፣ ውሏችን፣ አነጋገራችን፣ አስተሳሰባችን ይሄ ሁሉ ሰዎች ስለኛ ምን ይላሉ የሚለውን ነገር ማወቅና መጠየቅ ተገቢ ነው ብዬ አስባለሁ። እግዚአብሔር ይባርክ ፓስተር። ከዚሁ ጋር የያዥ አንድ ማነሳለ ጥያቄ ብዙ ጊዜ ለወንጌል ስርጭት ሲወጣ ወይም ኮንፈረንስ ሲዘጋጅ ተመሳሳይ ቦታዎች ነው ኮንፈረንስ የሚደረጉት። የእግዚአብሔር ቃል ደግሞ መከሩ ብዙ ነው፣ ሰራተኞች ጥቂቶች ናቸው። የመከሩ ጌታ ሰራተኞችን አብዝቶ እንዲልክ ለምኑት ይላል ማቴዎስ ወንጌል ላይ። ወንጌል ወዳልደረሰበት ቦታ ላይ ወንጌል እንዲዳረስ ለምሳሌ ቲክቶክ ላይ መጣ። ህዝቡ ያለው እዚህ ነው። እዚህ ጋር መጥተው የእግዚአብሔርን ቃል ከጤነኛውም መድኃኒት ከሚያስፈልገውም ጋር አብረው የእግዚአብሔርን ቃል ችለው ታግሰው ማስተማር ሲገባቸው ኮንፈርት ዞናቸውን ብቻ የመምረጥ ነገር አለ እና ኮንፈረንስም ሲዘጋጅ እዚህ ጋር ላቁምህና እኔ ቲክቶክ ላይ እንግዲህ አለኝ ቲክቶክ ላይ እንደዚህ ላይ ገብቼ እንደዚህ አክቲቭሊ ማለሳተፍበት ምክንያት አምሶ ቢዚ በእውነት በጣም ቢዚ ስለሆነ እውነት ነው። አገልግሎት ቢዚ ነኝ፣ በስራ ቢዚ ነኝ፣ በትምህርት ቢዚ ነኝ፣ ቤተሰብ አለኝ። እሱን ነው ያ ነው እንትን ያላለኝ እና ቆይ ምንድን ነው እስቲ እንዴ በጣም እኮ በቃ አንዳንድ ቅድም ያልኩትም ኮሜንት ጠይቄህ ነበር አይደል? እና ማለት አንተም ደግሞ ኮምፎርት ዞን ምናምን ስትል ሰማሁና ኮንፈረንስ ሲዘጋጅ አሁን ለምሳሌ ኮንፈረንስ ሲዘጋጅ ተመሳሳይ ቦታ ኢትዮጵያ ውስጥ ነው። ለምሳሌ ኮንፈረንስ እሱ ልክ ነህ። ግን አሁን ለምሳሌ ቲክቶክ ላይ ያለው ነገር ለምንድን ነው ሰዎች ይህንን ያክል በጣም የተጸየፉበት ምክንያት? አንደኛ ቲክቶክ ለምን መሰለህ? ቲክቶክ ጤነኛውም፣ እብዱም፣ ምሁሩም፣ ያልተማረውም የሁሉም አይነት ሰው የምታይበት ነው። ሁሉም እዚህ ነው ያለው። ሁሉም እዚህ በቃ መንገድ ላይ ዩኒቨርሲቲ ለምሳሌ ዝም ብለህ ገብተህ እየዘመርክ እያለ ተሳዳቢ ይመጣል። ካለ ዛሬ አይቶ ማቅ ሰውዬ ዝም ብሎ በኮመንት ይጽፋል። መረበሽ የለብህም።
ቅድም እኮ አነበብኩኝ አንተ ሌባ የሚል አነበብኩ። በቃ አልኩ እኮ አንዳንድ ጊዜ ይህ ሰውዬ ታውቀዋለሁ ምን አድርጌው ነው ምናምን ቢዚ ያደርጋል። እና በቃ ይሄ ማለት ትንሿ ዓለም ናት። በቃ ምግብ ቤት ስትሄድ ሜኑ ይቀርብልሃል አይደል? ቀይ ወጥ፣ ክትፎ፣ በቃ እዚህ ሁሉም አሉ። እና ምንም ሊረብሽ እንትን ሊልህ አይገባም። ኮመንቶች በተለይ ግን የምታያቸውን መምረጥ ትችላለህ። አሁን አንዳንድ ጊዜ ፎሎ የምታደርጋቸውና አልጎሪዝሙ ምን ያደርጋል መሰለህ? ለምሳሌ ናሽናል ጂኦግራፊ ብቻ ደጋግመህ የምታይ ከሆነ ሁልጊዜ ቲክቶክ ላይ ስትገባ ታይም ላይን ላይ ናሽናል ጂኦግራፊ ያመጣልሃል። ስብከት የምትሰማ ከሆነ የስብከት ነገሮችን በብዛት ፊድ ያደርጋል። ሳይንስና ቴክኖሎጂ ከፈለግ ሳይንስና ቴክኖሎጂ እና የሰውን እንትን ይሄ ቅድም አርቲፊሻል ኢንቴሊጀንስ ያርከው የሰውን አእምሮ ያጠናል። ቴክኖሎጂ የደረስንበት ዘመን ነው እና አይተህ ከሆነ ብዙ ጊዜ ፌስቡክ ላይ እንደዚህ አይነት ነገሮች የተለመዱ ነው። እና እውነት ነው፣ ልክ ነህ። ከአንተ በላይ አንተን ያውቃል ማለት ነው። በቃ ደጋግመህ ዩቲዩብ ላይ ራሱ ስገባውን ደጋግመህ ያየኸው ነገር ሁልጊዜ ይመጣል። ሁልጊዜ እንደዛ ነው እና ያን መምረጥ ትችላለህ። የምታስገባቸውንም ሰዎች መምረጥ ትችላለህ። ደግነቱ ለምሳሌ እኔ ሁሉንም ሰው አላስገባም። እኔ እዚህ ገስት ላይ መርጬ ነው ማስገባቸው። የምገባባቸውን ቤቶች መርጣለሁ። ኮመንቱ ግን እንደፈለገ ደስ ያለው ይባርካል፣ ግማሹ ይሳደባል፣ ግማሹ ይሸልመሃል፣ ግማሹ ጸልይልኝ ይልሃል፣ ግማሹ ተቸግር ያለው እርዱኝ ይላል። ልዩ ልዩ አይነት ሰው ይገኛል። ችግር የለውም። እየተዘጋጀ ስለሆነ ወደ ቲክቶክ ለመምጣት እንትን እንዳትል ብዬ ነው። ጥያቄ ለምሳሌ ኮንፈረንስ ሲዘጋጅ አዳዲስ ቦታዎች ብዙ ጊዜ ሳይሆን የተለመዱ ቦታዎች ነው። ወንጌል ለምንድነው ስርጭቱ ማይሰፋ የሚሉ ወገኖች አሉና እንደዚህ አይነት ነገሮችን ታዝበሃል ለማለት ነው። ታዝበሃል ምናልባት? አይ ቲንክ በተወሰነ መልኩ ያው ይሄ ኢንተርቴን የማድረግ ባህል ሳናቀው ወደ ቤተክርስቲያን የገባ ይመስለኛል። ምንድነው ኢንተርቴን ማድረግ ማለት? ሰዎች ሊሰሙትና ሊወዱት የሚፈልጉትን ነገር ማቅረብ ማለት ነው። ሰዎች የተለያየ አይነት ኢንትረስት አላቸው። ስለዚህ ያንን ኢንትረስት ነው መስማት የሚፈልጉት እና ባይ ዘ ዌይ እንዲህ አይነት መጽሐፍ ቅዱስ ራሱ ይናገራል። የመጨረሻው ዘመን አንዱ ምልክት ሰዎች በቃ የሚፈልጉትን ነገር እንዲሰሙ ይሆናል። ያንን ብቻ ይፈልጋሉ ማለት ነው እና ስለዚህ ምንድነው ኢንተርቴይኒንግ አይነት ካልቸር በተወሰነ መልኩ የገባ ይመስለኛል። ስለዚህ ጀስት ከፐርፎርማንስ ወይም ደግሞ ከህዝብ ቁጥር ጋር የተያያዙ ነገሮች ላይ ፎከስ ማድረግ የሚለው ነገር አሲፍ እንደ መንፈሳዊ ስኬት እያሉ የሆነ ስለመጣ ከዛ አንጻር ያው በዛ አንጻር ይመስለኛል እንግዲህ ያው ብዙዎቻችን እንዳልከው ወደ ሌለበት ከመሄድ ይልቅ ወደ ሞቀበት የሚለው ሀሳብ በጣም ብዙዎቻችንን ያው በጣም ኢንፍሉዌንስ ያደርገን ይመስለኛል እና ወንጌል ግን እንደሱ አይደለም። ወንጌል ዋጋ የሚያስከፍል ነገር ነው እና አይ ቲንክ እንዳልኩ ይሄ ኢንተርቴኒንግ አይነት ኢንተርቴን የማድረግ ሰዎችን ኢንተርቴን የማድረግ ካልቸር ውስጣችን ሲገባ ፎከስ የምናደርገው ከሰዎች ስሜት ጋር ነው እና ያ ነገር ይመስለኛል እንግዲህ ብዙ ወደዛ እንድንሄድ ያደረገን። ያልከው ግን ልክ ነው። ወንጌል ግን ዋጋ የሚያስከፍል ወደሌለበት ቦታ እንድንሄድ ነው መጽሐፍ ቅዱስ የሚነግረን። ኦኬ፣ ሌላኛው ማህበራዊ ሚዲያ ላይ እኔ አሁን ከፖለቲካው እና ከማህበራዊ ጉዳዮች ጎን ለጎን የተለያዩ የእምነት ሰዎች ይመጡና አንድ ከኦርቶዶክስ አንድ ከፕሮቴስታንት አወያየን ይላሉ። የሆነ ርዕስ ይመርጡና በተመረጠ ርዕስ እንድታወያየን እንፈልጋለን ይሉኛል። እኔ አይና ብዙ ጊዜ አድማጭ ተመልካች ሊማርበት ይችላል ብዬ ካሰብኩኝ ቁጭ ብዬ አወያያቸዋለሁ። አንድ ከኦርቶዶክስ አንድ ከፕሮቴስታንት የተለያዩ የእምነት ተቋማቶች በተቻለ መጠን በመከባበር ላይ የተመሰረተ ዲቤት ያደርጋሉ እና ይሄ ነገር እንዴት ታየዋለህ? የተለያዩ እምነት ከፕሮቴስታንት ከኦርቶዶክስ ከእስልምና ከተለያዩ እምነት ተቋማቶች መጥተው ስለ እምነታቸው
ውይይት በሰላማዊ መንገድ ማድረጋቸው ማህበራዊ ሚዲያ ላይ ተገቢ ነው ብለህ ታስባለህ ወይስ እንዲህ ያለ ነገር መድረግ የለበትም ብለው ከሚያስቡ ሰዎች ማን ነው? እንግዲህ እስካሁን ሰምቼ አላውቅም። በአንተ ሚዲያ እንግዲህ እንደዚህ አይነት ነገር ይደረጋል፣ ዩቲዩብ ላይ ይደረጋል። ይደረጋል ልክ እንዳደጉት ሀገራት በአንድ በተመረጠ ጉዳይ ላይ ነው ወይስ ጀስት ኢን ጀነራል? ለምሳሌ ኢየሱስ ክርስቶስ አብም ወልድም ሆሊ ስፒሪትም ነው የሚሉ አሉ። ሌሎች ደግሞ አይደለም የሚሉ አሉ። ነው የሚሉ እንዴት ነው የሚሉበትን መንገድ ያሳያሉ። አይደለም የሚሉም ደግሞ ከመጽሐፍ ቅዱስ ይከራከራሉ። በእመቤታችን ቅድስት ድንግል ማርያም ዙሪያ ላይ ታማልዳለች አታማልድም በሚሉት ጉዳዮች ላይ ርዕስ እየመረጡ እንዲህ አይነት ዲቤቶች መለመዳቸው ተገቢ ነው ብለህ ታስባለህ? ምንም ማለቴ አንዳንድ ነገሮች ያው አይ ቲንክ ምንድነው መነጋገራችን ዲስከስ ማድረጋችን ተገቢ ነው፣ ምንም ችግር የለው። ግን የምፈራው ነገር ምንድነው እነዚህ ነገሮች በጣም የረጅም ዓመት የስነ መለኮት ጥናት ይጠይቃሉ። ዝም ብለን ትንሽ ቁንጭን ነገር ይዘን መተን የምናወራቸው ጉዳዮች አይደሉም እና ፍርሃቴ ምንድነው የኛ ሰው ሲናገር ምን ይላል? ምንድነው ትንሽ እውቀት ይገላል ይባላል አይደል? እና ስለዚህ እውቀታችን ወይም ደግሞ መረዳታችን ምን ያህል በዛ ጉዳይ ላይ ተዘጋጅተናል፣ ምን ያህል በዛ ጉዳይ ላይ አጥንተናል፣ ምን ያህል በዛ ጉዳይ ላይ ተዘጋጅተን ጊዜ ወስደን አካዳሚካሊ ቢሆን ማለት ነው እና በትምህርትም ደረጃ ቢሆን ምን ያህል ዝግጅት አድርገናል። ምክንያቱም ብዙዎችን ይዘን ነው ልንጠፋ የምንችለው፣ እንደገና ደግሞ ብዙዎችን ልናደን የምንችለው። ስለዚህ ምናልባት ከላይ የሆነ ነገር እንዳይሆን ያስፈራኛል። ሌላው ምንድነው እንግዲህ ያው የተለያየ አይነት እምነት ሊኖረን ይችላል እና ምን ቤተክርስቲያን ውስጥ የምናስተምረውና ቅድም እንዳልኩ ደቀ መዝሙር የምናደርጋቸው ሰዎች የምናስተምረውና እነዛን ጌታ ኢየሱስ ክርስቶስን መስለው እንዲኖሩ የምናስተምረውና በአደባባይ የምንናገረው ነገር በተወሰነ መልኩ ጥንቃቄ በሁለቱ መካከል ጥንቃቄ ሊኖርበት ይገባል ብዬ አስባለሁ። ምንድነው አንዳንዴ በአደባባይ መነገር የሌለባቸው ነገሮች አደባባይ ላይ ሲነገሩ፣ በአደባባይ መነገር ያለባቸው ነገሮች ደግሞ አደባባይ ላይ ሳይነገሩ ሲቀሩ፣ እንደገና ደግሞ በቂ ዝግጅት የማድረጋችን ጉዳይ ያሳስበኛል። ትንሽ ነገር ይዘን ይሆን ወይ የምንነጋገረው? ምክንያቱም ብዙ መጽሐፍ፣ ብዙ የስነ አዋቂዎች ብዙ የጻፉበትን ነገር እኛ በጣም ሰፊ ነው፣ በጣም ብዙ ዝግጅት ይጠይቃል እና ያ ያስፈራኛል እና ያው ዘመናችንም ደግሞ ያው ብዙ ነገር ይሄ ከላይ ሱፐርፊሻል የሆነ ነገር አይደል ያለው ዘመናችን ላይ እና አንደኛ በሌላውም ሳይድ ያለውን አመለካከት ለማየት ያንን ለመረዳት ያለን አንደርስታንዲንግ ምን ያህል ነው የሚለውን ነገር መረዳት ያስፈልጋል፣ ማየት ያስፈልጋል። እንደው ዝም ብለን እኛ ስለመሰለን ብቻ ሁሉ ሰው በአንድ ከረጢት ውስጥ መክተት የለብንም። ስለዚህ ምን ለማለት ብዬ ነው ሰፊ ዋይድ የሆነ እንትን የሚጠይቅ ነገር ነው። ምክንያቱም እንዳለ አጠቃላይ ስትመለከተው ሁሉ ነገር ፖላራይዝድ ነው። በጣም ጥግ ፈር የለቀቀ አይደል? ጥግና ጥግ ላይ የያዘ ነገር ወደዛ ነው እየሄድን ያለ ነው አይደል?
አካሄዳችን እንደሱ ነው። ፖለቲካው እንደሱ እየሆነ ነው። በሃይማኖቱም ደረጃ እንደሱ እየሆነ ነው። ይሄ ማለት እምነታችንን እንሽጥ እንለውጥ ማለት አይደለም፣ ወይ ኮምፕሮማይዝ እናድርግ ማለት አይደለም። ኮምፕሮማይዝ ምን እንዴት እንደሆነ ምንድን ነው እናመቻምች ማለት አይደለም። ግን በቂ ዝግጅት ሳይኖረን ከመናገር አለመናገር ይበልጣል የሚለውን ነገር ነው እኔ ብዙ አቴንሽን ሰጥቼ የምናገረው። በደንብ ልከው ወይም በመንፈሳዊ ቋንቋ የቃል ሙላት ሳይኖራችሁ ለአደባባይ ላይ ውይይት ባትመጡ። ምክንያቱም አንዳንድ ጊዜ ከምታለሙት የምታጠፉት ሊበልጥ ስለሚችል ያለንበት ዘመን 21ኛው ክፍለ ዘመን ስለሆነ እያንዳንዱ ነገር ሪከርድ ስለሚደረግ ጥንቃቄ የሚያስፈልገው ነገር ስለሆነ ነው። ኦቨሮል ሀሳቡን ከዝቼዋለሁ። አንድ ጥያቄ ላክልና ደግሞ አድማጭ ተመልካቾቻችንን በዝማሬ እንባርካቸዋለን። ከመዝሙር ጋር የተያዘ አንድ ጥያቄ ላንሳ እስኪ። ስንት ካሴቶች አሉ ፓስተር? እኔ እንግዲህ የራሴ ካሴቶች 6 ናቸው። አንደኛው ቁጥር ካሴቴ ከወጣ አሁን 33 ዓመት ሆኖታል። 34 ዓመት